የመንፈሳዊ ህይወት ድክመት ከቃል እግዚአብሔር ረሃብተኝነት ይመጣል። ጸሎት ዝርዝር አይደለም ይሉ ታዲያስ የልብ ግንኙነት ነው ይሉታል። ልብን ለእግዚአብሔር እንደመስጠት ያለ አስደሳች ህይወት የለም። ለዚህ ነው ልብን ለእግዚአብሔር መስጠት የሚል መነሻ ቃል ይዘን የተነሳ ነው። የአባቶቻችን አምላክ ይርዳን። ይህ ነቃ ህይወት ሚዲያ ነው። እውነትን በእውነት ለሚፈልጉ ሁሉ የተዘጋጀ ሚዲያ ስለሆነ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳቀረት ሳይቆጥሩ ኦርቶዶክሳዊ ግዴታውን እንዲወጡ አደራ እንላለን። ክርስቶስን በማየት አብን ያዩታል። በአንተ ተዋሃጅነት አብን የሚዋሃድብህ ክርስቶስ ሆይ ማለት ነው። የክርስቶስን ስጋና ደም ተቀብለን እንዋሃዳለን፣ አብን እናያለን። ልብሰ አብ የተባለው የአብ መታወቂያው ክርስቶስ ሆይ ማለት ነው። አብ የሚታወቀው በልጁ ነው። የአብ መታወቂያ ነው የሚባለው ክርስቶስ። የአብ መታወቂያ ልክ አሁን የኛ የራሳችን መታወቂያ ይዘን እኛነታችን እንደሚታወቅ ሁሉ የአብ እኔነቱ ወይም ማንነቱ የታወቀው በወልድ ነው ማለት ነው። ስለዚህ የአብ መታወቂያው በሆነ በወልድ ነው ሁሉ ነገር የሚፈጸመው እና ክርስቶስ ሆይ አላረጋዊ መንፈሳዊ አብረ ብርሃነከ ከመ ይርአዩ ምስጢራቲከ እንተ ህብት ውስተ እመቀ ጥበባቲከ እንተ ትትገበር በአስተማስሎ ወይ በጽሔት በመጽሐፍም ይሁን በምሳሌ የማትታወቅ የጥበብ ጥልቅ እውቀትን በልባቸው ውስጥ አብራ ይላል ለሚማሩ ሁሉ ማለት ነው። ስለዚህ የእግዚአብሔር ቃል በውስጣችን ላይ ሊያወራ የሚያስፈልግ መንፈስ ቅዱስን ክርስቶስን የሚፈልግ ነው ማለት ነው እንጂ ዝም ብሎ በጆሮ ተሰምቷልና በቂ ነው የሚባል አይደለም ማለት ነው። ምክንያቱም የነፍስ ቀለብ ስለሆነ የእግዚአብሔር ቃል ነፍስ ደግሞ የምትሰማው አሁን ከስጋ ጋር ተዋህዳ እስካለች ድረስ በዚህ ጆሮ ነው የምታየው፣ በዚህ አይን ነው። የራሷን አይኖች ለጊዜው ሸሽጋለች። የራሷ አይኖች በተገለጡ ጊዜ የማይታየውን ብርሃን ታያለች። የራሷን ጆሮች በተገለጡ ጊዜ የማይሰማውን ድምፅ ትሰማለች። ስለዚህ አሁን ግን የሚነገረው በስጋ አንደበት ስለሆነ እናንተም በእዝነ ስጋ ሰምታችሁ ወደ ነፍስ እንድታዋህዱ ይህ ጸሎት ያስፈልጋል ማለት ነው። ሰው በአፍ ይቆርሳል፣ በአፍ ይጎርሳል፣ በእጅ ይቆርሳል፣ በአፍ ይጎርሳል። ህይወት የሚሆነው ግን ለጉልበት፣ ለእጅ፣ ለሁሉም ህዋሳት ነው። እንዲሁም የእግዚአብሔር ቃል የምንጎርሰው ደግሞ በጆሮ ነው። በአፍ የገባ ምግብ ኃይለ ስጋን እንዳጠነከረ በጆሮ የገባ ምግብም ኃይለ ነፍስን ያጠነክራል። ህብስት መንፈሳዊ ያጸን ኃይለ ሰብ የልብ ቄርሎስ አነጋገር ነው። ምን ይላል? መንፈሳዊ ምግብ የሰውን ልብ ያጠነክራል ይላል። የሰውን መንፈስ ኃይሉን ያጠነክራል ይላል። የመንፈሳዊ ህይወት ድክመት ከቃል እግዚአብሔር ረሃብተኝነት ይመጣል። ምንም ቢማር ያ ከነፍስ ጋር እስካልተዋሃደ ድረስ ደግሞ ረሃብተኝነቱ ላይቀር ይችላል። አመጽ ረሃበ እግል ወጽመ አማይ ረሃብ ሰአኮ ረሃበ እክል አያት አላም ሰሚዐ ቃል እግዚአብሔር ረሃብ አመጣለሁ፣ ጥምም አመጣለሁ፣ ግን የምግብ ረሃብ አይደለም፣ የውሃ ጥምም አይደለም። የእግዚአብሔርን ቃል ከመስማት መታጎል ከዚህ በላይ ረሃብ የለም ብሎ ይጠራዋል። እንግዲህ መጽሐፍ የሰው ልጅ የእንጀራ ጦቱ በጣም የሚጎዳው ከሆነ የቃል እግዚአብሔር ጦት ደግሞ ከዛ በላይ ይጎዳዋል። ግን እንደ መደበኛ ምግብ ስለማንቆጥረው ብዙ ጊዜ ከእግዚአብሔር ቃል የራቁ ሰዎች እንደ ተራቡ አይቆጥሩም ራሳቸው። ትልቅ ረሃብ ነው ግን የእግዚአብሔር ቃል ማጣት በጣም ትልቅ ማለት ነው። እና በትምህርት ጊዜ የማይጸልይ ሰው ከአሕዛብ አይሻልም። ምክንያቱም አሁን ሙስሊም ለቀብር መጥቶ ሊማር ይችላል፣ ግን ጸሎት አያደርግም። ይሄ ቃል እግዚአብሔር እንዲዋህድለትም ላይለምን ይችላል። ግን በአጋጣሚ ሳይለምን እንኳን የመዳን ፍላጎት ስላለው ሄዶ ገብቶ ሊለውጦ ይችላል። አየህ፣ ፍላጎቱ ብቻ ማለት ምክንያቱም እግዚአብሔር መጸለይን ብቻ ሳይሆን ቅስምን ስለሚሰማ ማለት ነው። ብዙ ጊዜ ጸሎትን ብቻ የሚሰማ ነው የሚመስለው ሰው አይደለም። መዋረድን ይሰማል፣ የልብን ቅስም ስብራት ይሰማል።
እንጂ እግዚአብሔር እኮ እኛ ለመለመን የምንፈልጋቸው ነገሮች በራሳቸው እኮ በሱ ዘንድ አስቀድመው የታወቁ ናቸው። ይሄን አድርግ ብሎ ዝርዝር እኮ አይነገርም ለእግዚአብሔር ነበር። ለእግዚአብሔር ዝርዝር ይነገራል። ሰው አይደለማ የሆነ ዳኛ ፊት ቀርበህ ነው ዝርዝር መንገር እንጂ ለእግዚአብሔር እኮ ዝርዝር አይነገረውም። ለዛ ነው አቡነ ሽኖዳ ጸሎት ዝርዝር አይደለም ይሉት። ታዲያ የልብ ግንኙነት ነው ይሉታል። ስለዚህ ከእግዚአብሔር ጋር የልብ ግንኙነት እንጂ ጸሎት የቃላት ዝርዝር አይደለም። ማብራሪያ አይፈልግም እግዚአብሔር። ምንም ቢጎላደፍም ይሰማል። ትልቁ ነጥብ የልብ ስጥራት ነው። ትልቁ ነጥብ በልብ ላይ ያለ የእምነት ከፍታ ነው። ወደዚህ ነው ምዕመን ማደግ ያለበት ሚል ነው መንፈሳዊ መፈክር። ከእግዚአብሔር ጋር የሚገናኝ ካህን፣ የሚገናኝ መምህር፣ የሚገናኝ ዲያቆን፣ የሚገናኝ ዘማሪ፣ የሚገናኝ አገልጋይ ያስፈልጋል። ለዚህ ነው ልብን ለእግዚአብሔር መስጠት የሚል መነሻ ቃል ይዘን የተነሳ ነው። የአባቶቻችን አምላክ ይርዳን። ልብን ለእግዚአብሔር እንደመስጠት ያለ አስደሳች ህይወት የለም። አስደሳች ህይወት ነው ያልኳችሁ። ብዙ ጊዜ ልባችን ይታወቃል፣ በጣም ይጨነቃል፣ ደስታም ያጣል። አግኝተን ራሱ አንረካም፣ በልተን ራሱ አንደሰትም። እኛ ራሳችን ደስታን ያመጣሉ ብለን ያሰብናቸው ጉዳዮች ራሳቸው ደስታን አያመጡ። ለምን እንደማያመጡ ታውቃላችሁ? ልባችን እነዚያ ተራ በሆኑ ነገሮች ላይ ነው ያለው። በእነዚህ ልደሰት ሲል ደግሞ ሌላ የጎደለው ነገር እንዳለው ይሰማዋል። ስለዚህ ያዝናል ማለት ነው፣ ይጨነቃል ማለት ነው። ልብን ለእግዚአብሔር እንደመስጠት ያለ አስደሳች ህይወት የለም። እውነተኛ አምልኮ የሚሆነው በዚህ የሚፈጸመው ነው። እውነተኛ አምልኮ ማለት አንዳንድ ጊዜ ትርኢታዊ አምልኮ አለ። እንደምታዩ ትርኢታዊ አምልኮ አለ፣ እውነተኛ አምልኮ አለ። የትርኢት አምልኮ ከእግዚአብሔር ጋር የማገናኘት እድሉ አናሳ ነው። ትርኢት የምንለው የእይታ አገልግሎቶች ናቸው። የእይታ ማለት አንዳንድ ጊዜ ሰው በዝቶ የሚወጣባቸው በዓላት ታያላችሁ። በቃ እንዴ በጣም አስደሳች ነው ዛሬ ብለን እኛ የተደሰትንባቸው ሰው የበዛባቸው ድባቦችን ታያላችሁ። እነዛው ለእግዚአብሔር አስደስተው ይሆን አላስደሰቱም ግን አናውቅም። በጣም የሚገርመው ነገር ይሄ እግዚአብሔርን የሚያስደስተው የትኛው ካል እውነተኛው አምልኮ ነው። አንዳንድ ጊዜ ሰባኪ የሚደሰተው ብዙ ሰው ሲያይ ነው አይደል? አዎ በጣም ይገርማል። አይደለም ሰው መደሰት ያለበት እውነተኛ ወደ እግዚአብሔር የቀረበችዋን ነፍስ በማየት እንጂ ሰው በዝቶ በመታየቱ ብቻ መርካት አይገባውም። አገልጋይ እውነተኛ አምልኮ የሚፈጸመው ልብን በመስጠት የሚፈጸም ነው። ሰው በልቡ እየራቀ በአፉ አማኝ ነኝ ቢል በእግዚአብሔር ላይ ይዘብታል። አሁን ልብ በሉ። አሁን በልቡ ከእግዚአብሔር ርቋል፣ ነገር ግን አገልጋይ ነኝ አማኝ ነኝ ቢል በእግዚአብሔር ላይ ይዘብታል። በእግዚአብሔር ላይ እኮ ነው። በሆነ ተራ ሰው ላይ ምድራዊ መንግስት ላይ ምናምን ላይ አይደለም፣ በእግዚአብሔር ላይ ይዘብታል። አያችሁ፣ ወታደር አስፈሪ የሆነ መሳሪያ ይዞ ከፊት ቆሞ እሱን እንደው ለመዘበት በሱ ላይ ለመሳለቅ ድፍረት ይኖራል? በፍጹም አይኖርም። አንድ ንጉስ በአስፈሪ አልባሳት ተሸፋፍኖ ወይም በሚያስፈራ ግርማ ከፊት ሆኖ ያንን ንጉስ ለመስደብም ሆነ ለማማት ሞራል ይኖራል? ኧረ አይኖረኝም። ታዲያ በእግዚአብሔር ላይ እንዴት መዘበት ይቻላል? ይቻላል? አሁን ይሄን እናንተ ምሁራን ስለሆናችሁ ሰዱት። በእርግጥ ሁሉም ዘባች ይህን ላያውቅ ይችላል። ሁሉም የሚዘብት ቢሆንም ግን ላያውቅ ይችላል። መዘበቱን ራሱ ላያውቅ ይችላል። አስደሰቱ እየመሰለው የሚዘብትበት ሊኖር እንደሚችል ግልጽ ስለሆነ እና ይሄ ማለት ማስመሰሉን ላያውቅ ይችላል። ማስመሰሉን ራሱ ማለት በእግዚአብሔር ላይ ማስመሰሉን ራሱ ላያውቅ ይችላል። እና አስቸጋሪ የሚያደርገው በሚሰጡ አገልግሎቶች ላይ ሁሉ ተሳታፊ እንሆንና እውነተኛውን የእግዚአብሔር ፍቅር ከመቅመስ አንጻር ያለን አዝጋሚነት ግን ከባዱን አስመሳይነት በእኛ ላይ ያመጣል። ነፍስ የማስመሰል ሁኔታዋ አስቸጋሪ ስለምትሆን ይሄ ደግሞ ምድራዊ ክብርን ከመፈለግና የራሷን ስሜት ከመከተል አንጻር የምታመጣቸው ዝቅተኛ አስተሳሰቦች ናቸው። ለዚህ መፍትሄ ያለውን ጥቂት ለማውራት ነው ይሄን ያነሳ ነው። ልብ ማለት በሰው ውስጥ ያለ መሪና አዛዥ የሆነው የማወቅ የማስተዋል የጥበብ የመረዳት ሁሉ ኃይል ነው። አስተውሉ። ጥበበኛው ሶሎሞን ጥበብና ማስተዋልን ስጠኝ ብሎ ለእግዚአብሔር ልመና አቅርበዋል። እግዚአብሔር በልመናው ተደስቷል። ሁሌም መንፈሳዊ ነክ ጉዳዮች ላይ የሚለምኑ ሰዎች አፍረው አያውቁም። መንፈሳዊ ነክ ጉዳዮች ላይ ቦታ ሰጥቶ ጊዜ ሰጥቶ ልብ ሰጥቶ የለመነ ሰው አፍሮ አያውቅም።
ይሄ መሰረታዊ የኦርቶዶክሳዊ የመንፈሳዊ እይታ ከፍታም ነው፣ ተፈጻሚም ነው፣ የተፈተነ ህይወትም ነው። በፍጹም መንፈሳዊ ነገር ጠይቄ አጣው የሚል የለም፣ ሊኖርም አይችልም። ልክ ክርስቶስ ወንጌልን ሲያስተምር አንዲት ሴት እንደነበረችና አመፀኛ መሪ ላይ ሄዳ ፍረድልኝ እያለች ጠዋት ማታ ተጨቀጭቀው እንደነበረ ያ አመፀኛ ንጉስ ግን ሰውንም ባላፈር እግዚአብሔርንም ባልፈራ እቺ ሴት ከምትጨቀጭቀኝ ልፍረድላት ብሎ ወሰነ ይላል። ይሄን ክርስቶስ ሲያስተምር ምን አለ? ይህ አመፀኛ እንኳን የዚችን ሴት መዘብዘብ አይቶ ከፈረደላት እኔማ ለሚጠይቁኝ ምላሽ ከመስጠት አንፃር እንዴት ዘገያለሁ ለማለት ትልቅ ምላሽ ሰጥቷል። አንዲት መበለት ሂዳ ስትጨቀጭቀው ንጉሱ በደስታ ሳይሆን ዝብዛዋን ፈርቶ ሰውን አፍሮ ሳይሆን እግዚአብሔርን አክብሮ ሳይሆን እንዲሁ በየጧት ማታ እየመጣች ከምትጨቀጭቀኝ ልፍረድላት አለ ብሎ በአመፀኛ ንጉስ መስሎ ይህ አመፀኛው እንኳን ይሄንን ምልልሷን አይቶ እንዲህ ካደረገ ወደ እኔ የሚመላለሱ ሰዎች እንዴት በከንቱ በባዶ እጃቸው ይመለሳሉ እንደማለት አስተምሮናል። በውስጣችን ያለው ልብ መሪው ነው፣ አዛዥ ነው። የመረዳት ሁሉ ኃይል የሚገኘው ከልብ ነው። ስለዚህ ልብን ለእግዚአብሔር መስጠት የሚለው ትልቅ ቁም ነገር ሰው ራሱን መላ ህይወቱን መስጠት ጋር የተያዘ ጉዳይ ነው ማለት ነው። እሱን መስጠት ማለት ሰው በሁለንተና ህይወቱ ሁሉ ራሱን ለፈጠረው መስጠት ማለት ነው። ሌላ ነገር የለውም። አሁን ይሄን ስትማሩ የራሳችሁ ያለው ልብ ብቻ በመፈተሽ እንድትከታተሉ ነው ያሳሰብኩ ያለው። ልብን ከመስጠት በላይ መገዛት፣ ልብን ከማሸሽ በላይ ማመጽ የለም። ልብን ለእግዚአብሔር እንደመስጠት ያለ ቅድስና፣ ልብን ከእግዚአብሔር እንደማሸሽ ያለ ርኩሰት የለም። ልብን ለፈጠረህ እንደመስጠት ያለ ትልቅነት፣ ልብህን ከፈጠረህ እንደማሸሽ ያለ ዝቅተኛነት የለም። ልብህን ለእግዚአብሔር መስጠት ትልቅ መስመር ነው። አመጹኒ ህዝብከ እግዚአብሔር ለነብዩ ሙሴ እስራኤል ሲበድሉት ምን አለ? ህዝብህ በደሉኝ። አያት ማመጽ የልብ ነው። አዘው በደሉኝ ሲል ልባቸውን አሸፈቱብኝ ማለቱ ነው። አሁን ህዝብ እስራኤል የእግዚአብሔር ህዝብ ናቸው? የሙሴ ናቸው? እግዚአብሔር ግን ምን አለው? ህዝቦችህ በደሉኝ። አያት ያንዳንድ አባት ንዴት ልጅሽ እንዲህ አደረገ እንደሚል ማለት ነው። ልጁ ሆኖ ሳለ ልጅሽ አየው የሚያጠፋን የኔ ማለት የሚፈልግ ሰው የለማ። የሚያጠፋን ልጄ ነው፣ የሚያጠፋን ልጅ የምታጠፋን ልጄ ናት ማለት የሚፈልግ የለም አይደል? በዚህ በምድራዊ ስሌት ስትመለከቱ ቅርብ ጓደኛችሁ እንኳን አጠፋህ መስሎ ከተሰማው ልቡ ካንተ ይሸፍታል። ለምን? የአጥፊ ዘመን መባል ስለማንፈልግ፣ የአጥፊ ጓደኛ መባል ስለማንፈልግ፣ የአጥፊ ቅርብ ወዳጅ መባል ስለማንፈልግ አያችሁ። ለዛ እና እግዚአብሔር ሙሴን ምን አለው? ህዝቦችህ በደሉኛል። ከሙሴ ይልቅ እግዚአብሔር ሆኖ የሚቀርባቸው ለእስራኤል ግን በደሉት። ስለበደሉት ማቅረብ አልፈለገም። ለዚህ ነው በመጽሐፍ ቅዱስ እግዚአብሔር በኃጥአን አንድም ቀን የቃየል አምላክ፣ የሰብዓ ትካት አምላክ፣ የሰብዓ ሰዶም አምላክ ተመልከቱ፣ ያስሩ የያዕቆብ ልጆች አምላክ፣ የፈርዖን አምላክ አልተባለም። ለምን? በደለኞች ስለሆኑ። ግን የሙሴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንዲህ ተብሎ መጠራት ግን አያፍርም ይላል። አያፍርም። ስለዚህ ነው እስራኤልን ህዝቦች በደሉኝ ያሉ። ይህ የልብ ማመጽ ነው። በነቢዩ ኢሳይያስም አድሮ እንዲህ ይላል፣ ውሉደ ወለድኩ ወአልሐቁ፣ ልጆች ወለድኩ አሳደግኩ ወእሙንቱሰ አለውኒ፣ እነሱ ግን በደሉኝ። እኔ ወለድኳቸው አሳደግኳቸው፣ እነሱ ግን አመጹብኝ በደሉኝ ይላል። ይሄ ምንን ያሳያል? በጥንተ ፍጥረት የመጀመሪያው ከዛ በኋላ በምግብና እየተንከባከበ ከግብፅ ባርነት ያወጣቸው እግዚአብሔር ነው። ይሄን የሚናገር እነሱ ግን ምን አለ? በደሉኝ። ምክንያቱም እግዚአብሔርን ያህል አምላክ ትተው ጣዖት ማምለክ፣ ወደ ጣዖት የማፈግፈግ ስሜት ስላሳዩ ማለት ነው። ልባቸውን ለጣዖት መስጠት ጀመሩ። ከግብፅ ባርነት ያወጣቸውን እግዚአብሔርን መከተል ነበር የሚገባቸው ወይስ
የአሕዛብን ጣዖት ልባቸው ሸፈተ። ለዚህ ነው በነቢዩ ኤርምያስም አድሮ ወይቤ ከመዚቤ እግዚአብሔር ምን ተረከቡ አበዊክሙ እምኔ በዘይግዕዙኒ ወይሃቡ ሆሙ ወተለው ከንቶ ወከንቶ ኮኑ። በጣም የሚያሳዝነኝ ቃል ነው። እግዚአብሔር እንዲህ አለ ይላል፣ አባቶቻችሁ ከኔ ምን አገኙብኝ? ከኔ ምን አገኙብኝ? ከኔ ምን አግኝተውብኝ ነው ጣዖት የተከተሉ? ከንቱ ነገርን ተከትለው ራሳቸውን ከንቱ ሆነው የቀሩት ከኔ ምን አግኝተውብኝ ነው ይላል የሰራዊት ጌታ እግዚአብሔር። ከኔ ምን አግኝተውብኝ ነው? እውነት ወዳጆች ከእግዚአብሔር ምን አገኘንበት? ብንቀርብ የማያሳፍር፣ ብንከተለው የማይተወን፣ ብናመልከው፣ ብንሰግድለት፣ ብንገዛለት ትቶን የማይጠፋ ጊዜ አይቶ የማይከዳ ችግርን ሁሉ የሚሸከምልህ እግዚአብሔር ምን አግኝተህበት ነው የምትርቀው? ልብህን ለእግዚአብሔር ስጥ። እስራኤል ይህንን አምላክ ነው የከዱት፣ ልባቸውን አሸፈቱበት። በእሳት ከኔ ምን አግኝተውብኝ ነው አለ። በጣም የሚያሳዝን ልብ ሰባሪ ንግግር ነው። ከኔ ምን አግኝተውብኝ ነው? እውነት ነው። ሰማይን አልፈጠረም፣ ምድርንስ ለሰው ልጅ አልሰጠም። በምድር ላይ ያለውን ሁሉ ምግብ ይሁናችሁ አላለም። ሁሉን ነገር ለሰው ልጅ አላመቻቸም? አመቻችቷል። ግን ምን አገኙበት? ከአምባገነኑ መሪ ከፈርዖን እጅ ነፃ አላደረገም። ባህር ከፍሎ አላሻገረም። ጠላት ገሎ አላዳናቸው። መና ውርዶ ውሃ አፍልቆ አልመገባቸው። ምን አገኙበት? አሮን ግበር ለና አማልክተ ለይሃውሩ ቅድሜነ። አሮን ጣዖት ስራልን ያሉት ለምንድን ነው? ከዚህ ምን አግኝተውበት ነው? ስለዚህ ይሄ ጉዳይ የኛን የእያንዳንዳችን ልብ የሚነካ ነው። ከእግዚአብሔር ምን አግኝተንበት ነው? እግዚአብሔር ፍቅር ነው። ግን ሆኖ ሳለ ግን የሚከተለው የኛ ልብ ከእግዚአብሔር ምን አግኝቶ ነው? እግዚአብሔር ሰላም ሆኖ ሳለ ሁከትን የኛ ልብ የሚከተለው ከእግዚአብሔር ምን አግኝቶ ነው? እግዚአብሔር ንጹህ ሆኖ ሳለ ርኩሰትን የሚከተለው የኛ ልብ ምን አግኝቶ ነው? ከእግዚአብሔር ምን አግኝተውበት ነው? እና ከዱኝ ይላል። ስለዚህ እንደው ትንሽ ልብን ለእግዚአብሔር መስጠት የሚለው ትልቁም ነገር ለማየት መጀመሪያ ያለንበትን ዘመን በአጭር መዳሰስ ግድ ይለናል። መነሻ ግዳታችን ስለሆነ ቅድስት ቤተክርስቲያን ከቀድሞ ጀምሮ ያልተፈተነችበት ዘመን መቼም የለም፣ አይኖርም። እንደምታዩ ከጥንት ጀምሮ ነው። የፈተናው አይነት ግን እንደየዘመኑ ሊለዋወጥ ይችላል። የፈተናው አይነት እንደየዘመኑ ነው የሚለዋወጠው። ቀድሞ በሰማዕታት የነበረው እንትሆናላችሁ ከጨራሽ ከቶሎ ሲሰማ ነው የሚሰበረው። እዚያም አይሆንም። እንደገና ሻይ አይሆንም እና እንደየዘመናቱ የፈተናው አይነት ይለዋወጣል። አሁን በዚህ ዘመን ያለን ኦርቶዶክሳውያን ያልተረዳነው ነገር የፈተና መለዋወጥ ነው። ፈተና እንዳለ ነው እንጂ የምናውቀው ፈተናው እንዴት እንደሚለዋወጥ ግን ማወቅ ይከብደናል። ይሄ በጣም ብስል መንፈሳዊ እይታ ይፈልጋል። በጣም ማለት ነው። የፈተናው አይነት ግልጽ አይሆንልንም። ስንፈተን ብቻ ግን እናውቃለን። እየተፈተንን መሆናችን እናውቃለን እንጂ ምን አይነት ፈተና ነው ያለብን ይሄን ግን አናውቀው። ከባድ የሚያደርገውም ይሄ ነው እና ዘመናችን በጣም ከባድ የሚያደርገው ስለ ፈተናው የአማኞች እኩል አይነት መንፈሳዊ ግንዛቤ አለመኖር ነው። ከባድ የመጀመሪያው ፈተና ነው። የመጨረሻው ፈተና ሁላችን አማኞች ሆነን ሳለ ሁሉም አማኝ ግን ተመሳሳይ ግንዛቤ የሌለው መሆን። ስለምኑ? ስለ ፈተናው፣ ስለ መከራው፣ ስለ ችግሩ፣ ስለ ጥቃታችን አንድ አይነት ግንዛቤ የሌለን መሆናችን ነው። ከባድ የሚያደርገው ነው። ቤተክርስቲያን ከጥንት ከቀደሙትም አባቶች ጀምረን ስንመለከት ፈተናውን እኩል ተረድተው የመምጣት ችግር ይታያል። ከፊትም ማለት ይቻላል። ለዚህ ነው በመካከል አንዳንዶች ተሰቃይተው ሌላው ምዕመን ግን ደህና መስሎ ራሱን ከፈተናው አግልሎ እኩሌቶቹ እድሜ ዘመን ይገታቸውና ተፈትነው ያልፋሉ። ሌላው ደግሞ እንደ ሰላም ሆኖ የቀጠለ ይመስላል። ግን ፈተናው አብሮ እየቀጠለ ነው። አንዱ ሆኖ ፈተናን መቋቋም የሚባለው መንገድ እንዳይመጣ እኩል አይነት ግንዛቤ የሌለን መሆናችን በጣም ከባድ ያደርገዋል። ፈተናውን የበለጠ ማለት ነው።
የበለጠ ከባድ ያደርገዋል። በጣም ማለት አንድ ቤት ላይ የተኙ ብዙ ሰዎች እኩል አይነቁም። ቀድሞ የነቃ ሰው ግን የአራዊት ድምፅ ሲሰማ፣ የእሳቱ ነዲድ ሲታይ በሙሉ ብቻውን ይሰቃያል። ቤተክርስቲያን ውስጥም ቀድሞ የነቁ ሰዎች ይሰቃያሉ። ቀድሞ የነቁ ሰዎች ይቸገራሉ፣ ያለቅሳሉ፣ ይናደዳሉ። ያልነቃው ግን እንቅልፍ ላይ ነው፣ ያንኮራፋል። እንዲያውም ይባስ እሱም ይረብሻል ማለት ነው። እንዲያውም ይባስ አጠገቡ የተኛውን ይረግጣል፣ በእጁ ይወራጨፋል፣ በእግሩም በቃ ይረግጠዋል። የነቃን ሰው ውጭ ያለ ድምፅ ብቻ ሳይሆን ውስጥ ያለ ድምፅ፣ ውስጥ ያለ መወራጨፍ በሙሉ ይረብሸዋል። ቀድሞ መንቃት ቤት ያለ ችግር መሰላችሁ፣ ግን ካለ መንቃት የተሻለ ስለሆነ ቀድማችሁ ንቁ። ካለ መንቃት የተሻለ ስለሆነ እሳቱ ቢነድ ስታመልጠው ስትነቃ። ስለሆነም ያለንበት ዘመን በውስጥም በውጭም ፈተናው አይሎ የመጣበት ውስብስብና ሰው በቀላሉ የማይረዳው በጣም ጥልቀትና ማስተዋል የሚጠይቅ ነው ማለት እንችላለን። በጣም ማለት ማስተዋል የሚጠይቅ ውስብስብ ነው ነው በጣም የተወሳሰበ ወጥመዱ ተጠምዷል። ግን የትኛው ጅግራ የትኛው ቆቅ ነው የሚገባው? እዛ ወጥመዱ የታወቀ ነው። ነገር ግን ቆቅ በላይ እስከበረረች ድረስ ወደ ወጥመዱ አትገባም። ምግብ ፍለጋ መሬት ላይ ስትወርድ ግን በረኛው ወጥመድ ውስጥ ናት። አሁንም ሰማያውያን ስንሆን ምድራውያን ሆነናልና በምድር ላይ ስላለው ጉዳይ ሰማያዊን መንገድ የምናዘጋጅበት ጊዜ እንጂ ሌላ እንደሌለን እያወቅ በስግብግብነትና በተራ ነገር ራሳችንን ስጥን ያን ጊዜ ወጥመድ ውስጥ እንገባለን፣ ከክርስቶስ ፊት እንሸሻለን። ወጥመዱ ግን ተጠምዷል። በጣም ፈተናው ውስብስብና ከባድ እንደሆነ ከምናይበት አንዱ በአንዲት እምነት ጥላ ስር ያሉ ወንድማማቾች ሳይቀር እርስ በርስ የሚጠፋፉበትና በተዘዋዋሪ ራሳቸው ለእናት ቤተክርስቲያን ፈተና የሆኑባት መሆኑ ነው። ከባድ ያደርጋል። ራሱ ማተብ ያሰረው ለቤተክርስቲያን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? በእድሜያችሁ ራሱ ክርስቲያኑ የቤተክርስቲያን ጠላት ይሆናል ብላችሁ አስባችሁ ታውቃላችሁ? እንዳይገምታችሁ ራሱ ታውቃላችሁ? ክርስቲያን ሆነ አንተ ራሱ የቤተክርስቲያን ፈተና እንደምትሆን አስበህ ታውቃለህ? አንተ ራሱ ማለት አገልጋይ ነኝ ባይው ራሱ ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ካህን የቤተክርስቲያን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ቤተክርስቲያን ለምትጠፋበት ሴራ ውስጥ የሚሳተፍ በትልቅ ማዕረግ ላይ ያለ ሰው ይኖራል ብላችሁ አስባችሁ ታውቃላችሁ? ጭራሽ ላታስቡ ትችላላችሁ፣ ግን ይሆናል። አየህ፣ በአንዲት እምነት ጥላ ስር ያሉ ለአንድ መንጋ ለአንድ እረኛ አንድ መንጋ የተባሉ እርስ በርሳችሁ ይጠፋፋሉ ብላችሁ አስባችሁ ታውቃላችሁ? ማተብ ያሰረውን ይገድላል ብላችሁ አስባችሁ ታውቃላችሁ? ጠላት ሆኖ ሲነሳሳል ብላችሁ አስባችሁ ታውቃላችሁ? ግን ያለንበት ዘመን ትልቅ ፈተና ነው። ከጥንት ጀምሮ ያለ ሀሳባዊና ፖለቲካዊ ሴራ ተደቅኖባት ቢኖርም አሁን ሙሉ ለሙሉ የጥፋት ፍሬ አፍርቶ ወደ ተግባር ያደገበት ጊዜ ነው። ሀሳባዊ፣ ፖለቲካዊ፣ አካላዊ ፈተና እኮ ይዟ መታለች ቤተክርስቲያን። ምን ይኸው ከጥንት ጀምሮ በዘመናት የምትፈተንባቸው ፈተናዎች ናቸው አሁንም የመጡት። ነገር ግን ቀድሞ የነበሩ የእምነት ጠበቆች ፍጹም በተረዳ መልክ ይጓዙና ቤተክርስቲያን እዚህ አስተላልፏል። አሁን ያለን ደግሞ ምን አይነት የእምነት ጠበቆች ሆነን ቤተክርስቲያን ወደዛ እንደምናስቀጥል እንግዲህ ጥያቄው ለእኛ የተተወ ነው። ለምሳሌ በዘመነ ነቢያት የነበረው የቤተክርስቲያን ፈተና ጣዖታዊነት ነው። ጣዖታውያን ይበዙ ስለነበረ ቀጥታ የእግዚአብሔርን ሕዝብ ወይም በአምልኮተ እግዚአብሔር ያለ ሕዝብ የሚፈተንበት ፈተና ፍቅረ ጣዖት ነው። በዘመኑ በጣም የጣዖት ኃይል የገነነበት እግዚአብሔር የሚሰደብበት በዛሬው ዕለት የምናስበው እንኳ ሰናክሬም ጣዖት አምላኪ ነው። እግዚአብሔርን የሚያመልከውን ሕዝቅያስን ምን ያህል እንደፈተነው እንደተገዳደረው እግዚአብሔርን እንደሰደበው ታውቃላችሁ። ነገር ግን ሕዝቅያስ የወሰደው የመጨረሻ መፍትሄው ምን ነበር? አመድ መነስነስ፣ ማቅ መልበስ፣ ከዙፋኑ ወርዶ ራሱን ማዋረድ። ከዚያ በኋላ እግዚአብሔር ጸሎቱን ሰምቶ ምላሹ ሌላ ሆነ ማለት እና ነቢያት በሙሉ ሲፈተኑ የነበሩት በጣዖታውያን ነው። በዘመነ ሐዋርያት ደግሞ ግኖስቲኮች ናቸው። በጣም የእውቀት ሰዎች ነን ብለው የሚያስቡ እውቀትን እንደ ገነት አለማወቅን እንደ ሲኦል ይቆጥሩና ሲኦልና ገነት የለም። እሺ ማወቅ ገነት ነው፣ አለማወቅ ሲኦል ነው።
ብለው ብቻ በእውቀት ትምክህት ራሳቸውን ከፍ ያደረጉ ወንጌልን የሚቃረኑ ግኖስቲኮች ተነስተው ሐዋርያትን በሙሉ ይፈትኗቸው ነበር። ይሄ በሐዋርያት ዘመን የነበረ በጣም የፍልስፍና ትምህርት ከፍተኛ ጫፍ ነክቶ የእምነት መንገድ የሚያስረሳ ማለት ነው። በጣም አንዳንድ ጊዜ ይሄ የግኖስቲኮች አስተሳሰብ እየቆየ ሳይንሳዊ ቦታ እየያዘ እንዲህ እያለ ቴክኖሎጂን የማርቀቅ ሂደቱ አስፈላጊ ቢሆንም አእምሮን ደግሞ ከእግዚአብሔር የመነጠል ሴራው ደግሞ ከግኖስቲኮች ጀምሮ የመጣ አስተሳሰብ ነው። በጣም ውስጥ ለውስጥ ይሰራል። እምነት ልክ በትውፊት እንደምንቀበለው ትውት አስተሳሰብም በእምነት እንቀበላለን። እንዲሁም በሳይንሳዊ መንገድ ይቀበሉታል። ምክንያቱም ሳይንስ ለራሱ የራሱ የሆነ አማኞች አሏታ፣ የራሱ የሆነ ማህበረሰብ አላት፣ የራሱ የሆነ መንገድ አላት፣ ርዕዮተ ዓለም አላት። ስለዚህ ለሳይንስም የራሱ የሆነ ማህበረሰብ አላት ካል ያ ማህበረሰብ የሚያስተላልፈው የአእምሮ ወረርሽኝ አለ ማለት ነው። ስለዚህ የግኖስቲኮች እይታ በቤተክርስቲያን ላይ በጣም ዘምቶ ነበር። ሌላው በዘመነ ሰማዕታት የነበረው ነው። ይህ ደግሞ አላውያን ነገስታት ናቸው የሚታወቁት። በጣም ወንጀለኞችና አመፀኞች መሪዎች ነበሩ። ያን ጊዜ ሰማዕታትን ይፈትኗቸው። ቤተክርስቲያን የመጣችው በነገራችን ላይ አሉታዊ ፖለቲካ ውስጥ ያሉ ሰዎች ቀጥታ እግዚአብሔር ንጉሳችን ነው ብለው በሚያመልኩ ማህበረሰቦች ላይ እኛን በእኛ ላይ የሚያምፁ ስለሆኑ እነዚህ ክርስቲያኖች ይጥፉ ብሎ የሚያውጀው ከጥንት ጀምሮ የፖለቲካ ሀሳቤ ነው። አንዳንድ ጊዜ በዚህ ዘመናችን ያልታወቀው አንድ ነገር ብሎ ታውቃላችሁ? ቤተክርስቲያን መንፈሳዊ እይታ ናት፣ ይታወቃል። በመንፈሳዊ እይታ ነው የምትራመደው። በምድራዊ እይታ ላይ ያለውን በመንፈሳዊ እይታ ቀድሳ ነው መኖር የምትፈልገው። ነገር ግን ፍጹም አይምሯቸውን በእነሱ ላይ እንዲያደርጉ አማኞችን ያስገድዳሉ። እነዛ ደግሞ የለም ንጉስ አለ፣ እናንተ ጊዜያውያን መሪዎች ናችሁ ብለው ሲናገሩ ደግሞ አመፀኞች ናቸው ይባላሉ። ከዚያ ላይ የገጠማቸው ፈተና ነው በአላውያን ዘመን። ይሄ ከሐዋርያትን ጀምሮ ስትመለከቱ ቀጥታ ክርስትና ወደ ዓለም ሲቀላቀል በዓለም ላይ የነበረው የአምባገነኖች መሪዎች አምልኮ ስለሆነ ህዝቡ ያመልካቸው እነሱን ነው። ስለዚህ እነሱን የሚያመልከው ህዝብ ወደ ክርስትና ሲመጣ መሪ ሊኖር ይችላል፣ ከዛ ከክርስቶስ ግን ሊለየን አይገባም ወደሚል እሳቤ ሲመጡ እዚህ ጋር ነው ፈተናው ማለት ነው። ፈተናው ይሄ ከጥንት ጀምሮ ክርስቲያኖች ነገስታትን ተቃውሞ አያውቁም። የማይቃወሙት ለምንድን ነው? ክርስቶስን እስካላስካደ ድረስ። ካስካደ ግን መቃወም አይደለም አንገታቸውን አሳልፈው በመስጠት ሞትን ይመርጣሉ እንጂ ፍጹም ስሁት መንገዳቸውን አይከተሉም። ይሄ የኦርቶዶክሳውያን ነገር ጥንት ጀምሮ የሰማዕታት ህይወት ነው። አሁን ያልገባን ነገር ሰማዕትነቱ መቼ ነው የሚሆነው የሚለውን ራሱ ሰው አይኖርም። እና በዘመነ ሰማዕታት የነበረው በጣም ትዕቢተኞችና አምባገነን መሪዎች በነበሩበት ዘመን እንዲሁ የክርስቲያኖች ደም እንደ ጎርፍ ፈሷል፣ እንደ ሽንኩርት ተከትፈዋል። በፍጹም ቀጥታ መንገድ ላይ አስፋልት ዳርና ዳር ክርስቲያኑ ይቆማል፣ እንዲሁ ነዳጅ ይርከፈከፋሉ። ከዛ በኋላ እሳት ያያይዟቸዋል። ማታ ስራቸውን የሚሰሩት በክርስቲያኖች ስጋ መቃጠል ወይም እሳት ብርሃን ነው። ይሄንን ነው ሲሰሩ በሩት እነ ኔሮን በኋላም የነበረው የነ ዲዮቅልጥያኖስ ዘመንም ሙሉ ክርስቲያንን የመፍጀት ሂደት ነው የነበረው። ይህን ጠልቆ ማየት የእናንተ ነው። ስንክሳር ስታነቡ፣ ገድላትን ስታነቡ በሙሉ ስታገኙ ክርስትና ሲፈተን የመጣው እንዲሁ ምድራዊ በሆነው እሳቤ ብቻ ተሰቅዘው ምንም አይነት ዘመኑ እንደሚያልፍ እንኳን የማያውቁ ጊዜያውያን በሆኑ መሪዎች እንደነበር ይታወቃል። በዘመነ ሊቃውንት ደግሞ መልኩን ቀይሮ መናፍቃን ናቸው ያስቸገሯቸው። በዘመነ ሊቃውንት የነበረው የክርስቲያን ፈተና ደግሞ ምንፍቅና ነው። ይሄ ደግሞ ምንድነው? የግሪክ ፍልስፍና ቀጥታ ወደ ክርስቲያናዊው ጉባኤ አብሮ ይገባል። አመንኩ ሲል ፍልስፍናውን ይዞ ይገባል። ከዛ በኋላ የቤተክርስቲያን ትምህርት ከፍልስፍናው ጋር ይቀይጣል። ከዛ በኋላ ያን መለየት እስኪቸገሩ ድረስ በጣም ክርስቲያኖች የሚፈተኑበት ጊዜ ነበር። ያ ደግሞ ምክንያቱም ፍልስፍናው የእውቀት የመናገር ጥበብና ሂደት ስለሆነ ክርስትና የሚገለጸው በንግግር ጥበብ ስለሆነ ቀጥታ ይሄ የንግግር ጥበቡ ዘዬ መለየት እስኪያቅታቸው ድረስ በጣም ገፍቶ የሚጥል አደገኛ ፍልስፍና ምንፍቅና ተከስቶ ነበር። ለዚህ ነው የናሪዮስም ማሳያ
የሚሆነው የእነ ንስጥሮስ። አርዮስ ማለት የሊዲያ ቄስ ነው። በጣም በጊዜው የቅዱስ ጴጥሮስ ተማሪ ሆኖ አጥኚ አንባቢ ተብሎ የሚገመት ሰው ነው። እንጀራ እየበላ እንኳን በአንድ እጁ አንባቢ ተብሎ የሚታሰብ ሰው ነው። ነገር ግን መጽሐፈ ምሳሌ ላይ አንዲት ጥቅስ ይዘው ገደል ከተተች። ትቤ ጥበብ ፈጠረኒ ከመ እኩል መቅደም ለተግባሩ ምትለይና ሌላውን ሁሉ ማባባ ጭራሽ ሰው ሊመለፍቅ ሲያምረው የሆነች ጥቅስ ይዞ እዛች ብቻ ነው የሚንጠለጠል። መጽሐፉ ደግሞ አንድ ጥቅስ ብቻ አለመሆኑ ግልጽ ነው እና ወደቀ። በነገራችን ላይ ቀላል የነበረው እኮ በጊዜው ከነበረው አንፃር እውቀቱ ይሄ ነው። ወይ ሴጣን ሹክ ብሎታል። ትቤ ጥበብ ፈጠረኒ ያለ ጥበብ እግዚአብሔር ፈጠረኝ ያለች አለ። ጥበብ ማለት ወልድ ነው፣ እግዚአብሔር ማለት አብ ነው። ስለዚህ ጥበብ እግዚአብሔር ፈጠረኝ ካለች ወልድን አብ አስቀድሞ ዓለምን ሳይፈጥር ፈጥሮታል። ዓለምን ደግሞ በወልድ ፈጥሯል አለ። ምን ፍቅና መጣው። በኋላ ሊቃውንት ጉባኤ ቀረበ። እንደምታውቁት ነው። ምን ትላለህ ተባለ። እንዲህ ይላሉ። እሺ ጥበብ ማን ነው? ወልድ ነው። ታዲያሳ ወልድን አስቀድሞ አብ ፈጠረ፣ በወልድ ደግሞ ዓለምን ፈጠራል። እንደዚህ ግን የዋዛ አልነበሩም እነ ቅዱስ አትናቴዎስ። በጣም የበሰለ አተያይ፣ መንፈሳዊ እይታ። ጥበብ ወልድ ነው ማለት ትክክል። እሺ የማን ጥበብ ነው? የአብ ጥበብ። እሺ ታዲያ ወልድ የአብ ጥበብ ከሆነ ወልድ ሳይፈጠር አብ ወልድን በምን ጥበቡ ፈጠረው? አየሁ ቆመ ማለት ማለቀ። እሺ መጽሐፍ ቅዱስ ላይ ሁሉ በእርሱ ሆነ ያለ እርሱ ምንም የሆነ የለም ይላልና ወልድ በምን ሆነ አሉት። ወልድ በምን ሆነ? ያለ እሱ ምንም የሆነ ስለሌለ ያለ ወልድ የሆነ የለም ማለት። ስለዚህ ወልድ በምን ሆነ? ሌላም መጨመር ይቻላል። ይህንን የነገር መለኮት ትምህርት በጥልቀት ስትማሩ የምታገኙት ይሆናል እና ይሄ ምንፍቅናው በዘመነ ሊቃውንት አስቸገረ። ከዛ ሲቀጥል ደግሞ ንስጥሮስ እመቤታችን ወላዲተ ሰብእ ነው መባል ያለባት። አቤት ዲያብሎስ ግን ሲያደፋፍር በጣም ፓትርያርክ ነው። እሱ ደግሞ ይባስኩሊያ ቄስ ነው አይደል ያላችሁ? አይ ደግሞ ፓትርያርክ ነው። እሱ ደግሞ ምን አለ? አይ ቤታችን የወለደችው ሩቅ ቢሲ ማለት መለኮት ያልተዋለው ፍጡር ነው የወለደችው። የአብ ልጅ ሌላ ነው፣ የድንግል ልጅ ሌላ ነው። ስለዚህ የድንግል ልጅ ሰውን ወለደች፣ የአብ ልጅ መጥቶ በድንግል ልጅ ላይ ያደረ። ስለዚህ ሁለት አካል ሁለት ባህሪ ነው። በዘመኑ የነበረው ደግሞ ቅዱስ ቄርሎስ ነው። ተዋል ወላዲተ አምላክ ናት ብለህ እመነ የለም ተስማምቶኛል። በዚህም ደግሞ ሊቃውንት ተሰበሰቡ። አሁንም ጉዳይ ተደረገ። በጣም ብዙ ነው እንግዲህ በደረጃ ቤተክርስቲያንን ብዙ ስራዎቿን ሁሉ አደናቅፏታል። በጣም ከባድ ማለት ነው። ከዛ በኋላ በዛ መካከል ጉዳይ ቀረበ። ሁለት አካል ሁለት ባህሪ የሚለውን የሚደግፍለት አንድም መጽሐፋዊ የለም። አንድ አካል አንድ ባህሪ ነው። በዚህ ግን የመጽሐፍ ቅዱስ በሙሉ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ስለዚህ የወረደው ምንድን ነው? እስከዚህ ድረስ በጣም ሰፊ ጥያቄዎች ይቀርቡ ነበር። በዚያ እንዲህ ብሎ ወጣ፣ ተወገዘ። ያው መጨረሻውን በጣም በከባድ ቅጣት ተቀጥቶ ነው የሞተው። እሱ አርዮስም ተቀጥቶ ነው የሞተው እና ሌላ መቅዶኒዮስ የተባለ ደግሞ በማን ላይ ተነሳ? መንፈስ ቅዱስ እንደ አብ እንደ ወልድ አይደለም ብሎ ተነሳ። እሱም ጳጳስ ነው። እንደ አብ እንደ ወልድ አይደለም ብሎ ተነሳ። በዚህ ደግሞ እንደገና ጢሞቴዎስ የተባለ አፈ ጉባኤ ሆኖ ሊቃውን ሰብስቦ መንፈስ ቅዱስ የባሕርይ አምላክ መሆኑን በትክክል አስረዳው። አልቀበላለ። እሱም ተወግዞ ተለየ። እንዲህ በዓለም አቀፍ 3 ጉባኤያት ይባላሉ። ጉባኤ ኒቅያ፣ ጉባኤ ኤፌሶን፣ ጉባኤ ቆስጠንጢንያ የሚባሉት ማለት ነው። ይህ ዓለም አቀፍ እውቅና ማለት ነው። ከዛ በኋላ ግን አራተኛው ነው መላ ቤተክርስቲያን የጎዳት ምንፍቅና ደግሞ አራተኛው ጉባኤ በጣም አደገኛ ጉባኤ ከሊቀዶን የሚባል ፓትርያርኩ ሊዮን ይባላል፣ ንጉሱ መርቅያን ይባላል። እዛ ላይ የነበረ እስካሁን ቤተክርስቲያንን መቀመቃት ከቷት የቀረው ያ ምንፍቅና ነው። ወደ 636 አካባቢ ጳጳሳት የተሰበሰቡበት ሊቃውንት ተሰብስበው የሊዮን ደብዳቤ አይ ቄርሎስ አንድ አካል አንድ ባህሪ ማለቱ ትክክል አይደለም፣ አንድ ባህሪ አንድ አካል ማለቱ ግን ልክ ነው፣ ሁለት ባህሪ ማለት አለበት። ሊዮን ሁለት አካል ማለቱ ትክክል አይደለም፣ አንድ አካል ማለት አለበት። እንደ ቄርሎስ ባህሪው ግን ሁለት ማለቱ ትክክል ነው የሚል በጣም የሚገርም ደብዳቤ እንዳስተራቀ መሐላ ሽማግሌ መስሎ ይሄንን ወስዶ ከተት እዚያ ያ ሁሉ የነበረ ፖለቲካውን ያህል እየጎዳት እንደሆነ እኮ ነው የምነግራችሁ። በዛ ፖለቲካ ውስጥ ምንፍቅና ነው እየተላለፈ የመጣው ነው ብላችሁ ያ ትልቅ ጉባኤ እኮ ነው
ጳጳሳት አሉበት፣ ሊቃውንት አሉበት። እዚያ ላይ ግን የማን እጅ አለበት? የመርቅያን እጅ አለ። መርቅያን ማን ነው? የፖለቲካው መሪ ነው ያን ጊዜ። ስለዚህ እጁን ምን ላይ አስገባ ማለት ነው? በሊቃውንቱ ጉባኤ ውስጥ አስገባው ማለት ነው። ከዛ ሊሆን ምንፍቅና ተቀባይነት እንዲያገኝ አደረገ። ሁሉም ጳጳሳት አሜን ብሎ ተቀበሉ። ይሄንን ጉድ እኮ ነው። ይሄን ጉድ እዛ መካከል ላይ ዲዮስቆሮስ የተባለ አንድ ብቻ ደብዳቤውን ሲሰጡት እንዴ ይሄማ አባቴ ቄርሎስ ያወገዘው ነው አለና ቀደደው። አቤታቸው ነው እንዴ አለቃ አይደለም እንዴ እንዴት አታከብርም ማለት ያ አንድ ጊዜ እልቅና ለምን በምን እንደሆነ ሁሉ ማያውቅ ብዙ ሰው አለ። አሁን በመንግስት ስራቸውም ላይ ኃላፊ የሚለውን እንጂ ሃይማኖትን ሚነካ ነገር ሲናገሩ እንደ ኃላፊ ማታዘዝ ይገባል አይገባም ይሄን ለይቶ ያውቅ ብዙ ሰው። ሃይማኖት ከነካ እኮ አለቃ አይደለም። ይሄን ሰው ማወቅ አለበት። እና ዲዮስቆሮስ ምን አለ እንዴ አለቃ የሚሆነው እኮ ሃይማኖቴ እስካልነካ ድረስ በሃይማኖት ካልመሰለኝ አለቃ አይደለም። ሳጥናኤል ሲክድ ሚካኤል ነው የካደ ወይስ ገብርኤል ነው የካደ? እሱም በሃይማኖት እስካልመሰለኝ አለቃ አይደለም ማለት። በኋላ ጉባኤው በዚህ ተፈተነ። በኋላ ብርክሊያ ትባላለች የንጉሱ ሚስት እንዴት ነበር አለች። እሷም ያው በጊዜው እንግዲህ ባለስልጣን አይደለች። እንግዲህ እነሱ ሀሳባቸውን በዛው በሊቃውንቱ መሀል አካተው በቃ ጥሩ ስራ እንደሰሩ ስለሆነ የሚያምኑት እንዴት ነበር ጉባኤው ስትል አይ ጉባኤው ጥሩ ነበረ፣ ነገር ግን ዲዮስቆሮስ የሚባል አሻፈረኝ ብሎ ያው አምጿል አሏት። ጥሩልኝ ጊዜ ያነሳቸው ሰዎች እና ትዕቢታቸው መከራ ስልጣን ያልፋ አይመስላቸው፣ ዘመን ያልፋ አይመስላቸው። በቃ አይደለም አይምሮአዊ ጉዳት ውስጥ ናቸው። እና ጥሩልኝ አለች። መጣ። ለምንድን ነው በቃ እናንተ መነኮሳት ስትባሉ ይሄን ያህል እንደሚያደርጋችሁ ምንድን ነው? ቀድሞም አባቴ ዮሐንስ አፈወርቅ እናቴ አውዶክሲያ ጋር እንዲያል ስማማ ብሎ ይኸው ተግዞ ሞተ። አንተም እንዲሁ አሁን አለች የአባቴን ሞት ተናግረሽ የእናትሽንስ ሞት አትናገሪ? እሷስ እሱን ብታሳድድ ምን ተጠቀመች? በእሱር ደዌ ተጎሳቁላ የሞተች አይደለችም አላት። እዛው ከዛ ብታፍር ተነስታ በጥፊ ሌሎች አጠገቧ የቆሙት ሄደው ጢሙን ነቅተው ጥርሱን አወለው። እሱ ግን ያችን ጥርስ እንኳን የሃይማኖት ፍሬ ናት ብሎ ለመና ላከላቸው። ከዛ በኋላ ያችን እንግዲህ ጉዳይ ተይዞ እነዚያ መለካውያን ተባሉ። መለካውያን ማለት ጊዜ ያነሳውን ዘመን የወደደውን ተከትሎ የሚሄድ ሰው መለካዊ ነው የሚባለው። ምን ማለት ነው? ፍጻሜ ፈቃደ ንጉስ ማለት ነው። ይመርጥ አይመርጥ የሚቀበል ማለት ነው። አዩ እውነት ይሁን አይሁን ሳይሆን ንጉሱን ጊዜው ፖለቲካውን ፈርቶ የሚቀበል ማለት ነው። መለካዊ ይባላል። ያን ጊዜ እንደዛ በሙሉ ምን ተባሉ? መለካውያን። ዲዮስቆሮስ ምን ትላላችሁ አለቻቸው። እነዛም ፈርተው ነው እንጂ ውስጡን እምነቱን ይወዱታል። ግን ምን አሉ? አይ ተግዞ ሲሞት ይታየናል አሉ። ከዛ በኋላ ወደ ደሴት ጋግራ ጋዘችው። ስልጣን አላት በጊዜው ተግዞ እዛ ሄዶ ሞተ። ከዛ በኋላ አንድ አካል አንድ ባህሪ የሚሉትን በሙሉ በአካባቢ የማጥራት ስራ ተሰራ። በዚያን ጊዜ ተሳቱ ቅዱሳን ወደ ኢትዮጵያ መጡ። ተዋህዶ ሚሊዮን እንድትቀበል አገራለች ተብሎ ያን ጊዜ ተሳቱ ቅዱሳን ሁለት አካል ማለት ሁለት ባህሪ ሚሊዮን አንቀበልም በሚል ምዕመናኑ ሲሰደዱ አይ እቺን እምነት እንኳን ይዘን አገር እናስተምር ብለው ኢትዮጵያ መጥተው ኢትዮጵያ በእንግድነት አክብራ ተቀብላ ይኸው በትግራይ ስንቱ ገዳማት መስርተው ሄዱት ያን ጊዜ ነው። ያሁኑን ያርገውና አሁን ሌላ የምናፍቃን ወራራ ስንት ፖለቲካ ምን ያህል እየተሰራ እንደሆነ ስለምታውቁ ማለት ነው። ይሁን ከዛ በኋላ ያ ጉባኤ ለቤተ ክርስቲያን የመከፈል ጽንስ የመጀመሪያ ቤት ይሄ ቀጥታ በዚህ ተዋህዶ የሚሉት ተለዩ፣ በዚያ ሁለት ባህሪ የሚሉት ተለዩ። ያ ካቶሊክ ይሄ ኦርቶዶክስ ተዋህዶ እንዳለ ቀጠለ ማለት። ከዚያ በኋላ አሁን በዓለም ደረጃ ትልቁን ቁጥር ይዞ የሚገኘው ያ ሁለት ባህሪ ብሎ ሄደው አይጀምር ዓለም ላይ 8 ቢሊዮን ህዝብ ቢኖር ቢያንስ እስከ 80 ሚሊዮን ያለው ኦርቶዶክስ ያች ሐዋርያዊቷን የተከተለው ማህበረሰብ ነው። ከነዚህም ደግሞ ትልቁን ቁጥር የሚይዘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ቁጥር፣ ሌሎች በጣም አናሳ ናቸው።
ኢትዮጵያ ውስጥ ደግሞ ምን እየሆነ እንደሆነ ስታዩ ኦርቶዶክስን ከዓለም የማጥፋት ስራ ምን ያህል ምንፍቅናው እየሰራ እንደሆነ ግልጽ ነው ማለት እና በዘመነ ሊቃውንት መናፍቃን የሰሩ ስራ ቀላል በጣም ከባድ ነው። ከዛ እንደገና ካቶሊክ ደግሞ አመጣ ማንን ወለደች? ፕሮቴስታንትን ወለደች። አመጣ ብላ አመጣ የሮም ካቶሊክ መንፈሳዊ ዋጋ የሚገኝበት ስራ በመንፈሳዊ አካሄድ ሳይሆን በዝም ብሎ ተራ በሆኑ ነገሮች ማስተማር ጀመረ። እዛው ካቴድራል የፖፑን እንትኑን ለመስራት ብዙ ስርዓቶችን ጣለ። በጣም የሚገርም ትኬት መንግስተ ሰማያትን መግዣ ጭምር ማለት ነው። የሆነ ትኬት በቃ ገንዘብ መሰብሰቢያ ሰነድ ግን መንግስት ሰማያት መግዣ አይነት ዝም ብሎ በጣም ማታለያ አይነት ስራ። እስካሁን ኢትዮጵያ ቤተክርስቲያን በዚህ የተጠቃች እንደሆነች ግልጽ ነው። ያን ጊዜ አንድ ምን ወጣ? ተቃዋሚ ሰው ተገኘ። ሉተር ይባላል። የካቶሊክ መነኩሴ ነው፣ ግን ሊያገባ ያምሮ ነበረ። አሁን እቺን ያገኘ ተመቸው። ተቃዋሚ ነኝ አለ፣ ወጣ። ከዛ በኋላ ጀርመናዊ ነው፣ የዘረኝነት እምነት ነው የመሰረተው፣ ግን ዓለምን የሚያጥለቀልቅ ግን ለሰይጣኒዝም በር መግቢያ ምንጩ አይምሮን ማለስለሻ ቀጥታ ዶግማቲክ የሆነውን እምነት የሚከተሉ ማህበረሰብ እያቀዘቀዘ የሚያወርድ ቀስ እያለ ግን ወደ ጥፋት መንገድ የሚወስድ በጣም አደገኛ። ፕሮቴስታንት የተወለደው ከዚህ ነው ከካቶሊክ። ግን የኬልቄዶን ጉባኤ ምን ያህል ቤተክርስቲያን ተጎዳት በዚህ ይታወቃል ማለት ነው። እና በዘመነ ሊቃውንት ምንፍቅናው በጣም ጎድቷታል። ሌላው በዘመናችን ደግሞ ዘረኝነትን መሰረት ያደረገ የሰውን ውስጥ ሰልቦ ያለ እምነት ሃይማኖተኛ ነኝ የሚያስብል ደረቅና ግልብ አስተሳሰብ አሁን ያለው ዘረኝነት ራሱን የቻለ ሃይማኖት ሆኗል በዚህ ዘመን። እንዲህ ስንል ግን ብዙ ሰዎች አይገባቸውም። ምክንያቱም ሃይማኖት አለ ብሎ ነው የሚኖሩት ራሳቸው። ነገር ግን ዘር ቆጠራ በጣም አደገኛ የሆነ ክህደት ነው። በዘመናችን ቤተክርስቲያን ገንጥሎ ሊጥላት ገልብጦ ሊጥላት የደረሰው ይሄ ነው። ከዚህ የተነሳ ብዙ ተፈተነ። ለምሳሌ ያለ ንጽህና ከፍተኛውን ማዕረግ በሽኩቻ የሚይዙ ሰዎች ተፈጠሩ። እንደምታዩት ነው ጫካ ላይ ሲዋጉ የነበሩት ሁሉ ወጥተው ጳጳስ እስከመሆን የደብረ አለቃ እስከመሆን የደረሱበት በጣም ሽፍቶች ሳይቀር የደብረ አለቃ እስከመሆን በሐሰት ፖለቲካዊ ደህንነት ሆነው ቤተክርስቲያን ውስጥ ለውስጥ የሚሰገሱበት ይሄ በትልቅ ከተሞች ስትሄዱ በጣም በብዛት የምታገኙት ነው። ግን ስሜቱ የዘር አካሄዱም የዘረኝነት አካሄድ ነው። አሁን በዘመናችን ቤተክርስቲያን ተፈተነች ሲባል እንዲሁ ዝም ብሎ በተራ ነገር እንዳታዩ። ሌላው የዘር አገልግሎት መስፋፋቱ የብቻ አይደለም። በዘር ነው የሚገለገለው። አዲስ አካባቢ ስትሄዱ በጣም በሚያሳዝን መልኩ ማለት አንድ ደም የአንድ አካባቢ ተብሎ ማለት ነው እስከዚህ ድረስ ወደ ታችኞች የክልል ከተሞች፣ ወደ ታች የዞን ከተሞች፣ ወደ ታች የወረዳ ከተሞች ስትመለከቱ ያ ሳይቀር የዘር አገልግሎት እስኪሰጥ ድረስ እስከዚህ ማለት የደምና የአጥንት ቆጠራ ነባሩ ዘረኝነት አለ፣ አዲሱ ዘረኝነት አለ። ይሄን ለይቶ የሚያውቅ እስከጠፋ ድረስ ቤተክርስቲያን ፈተና ውስጥ ናት። አሁን ነባር ዘረኝነት የምንለው ፈረንጆች ጥለውብን የሄደው ጠባሳ ነው። እንደምታውቁት በጣም ጥበብ ያላቸውን ሰዎች ሌላ ስም ሰጥተው ከቤተክርስቲያን ቀጥታ እኩል ተሳታፊና አማኝ እንደሆኑ እንኳን እንዳንቆጥር አድርገውብን የተውት ማለት ነው። ልብስ የሚሰራን ሰው ሸማኔ ስድብ ሆኖ ይገርም። ብራና የሚጽፍን ሰው ፓቂ ስድብ ሆኖ፣ ብረት የሚቀጠቅጥን ሰው ቡዳ ስድብ ሆኖ፣ ይሄ ደግሞ በጋብቻ በቅዳሴም በማህበራዊ ነው በጥቅሉ ግሉል ሆኖ እንዲኖር ጥበቡን ለሌላ ሰው እንዳያሳድግ ሞራላቸው ሙቶ ማንነት ጥያቄ ውስጥ እድሜያቸውን እንዲጨርሱ የሚያደርግ እኛ ምንድነን እስኪሉ ድረስ ይሄ ከባድ የቤተክርስቲያን ነባር የዘረኝነት ፈተና ነው። ነባር እየጠርጫዋል ባህላዊ ነባር የጥፋት ሰለባ የሆነበት እርስ በርሳችን ተከፋፍለን አሁን እንደ ቤተክርስቲያን እስኪ ዋጋ አካባቢ ብትመለከቱ ሁለት ቤተክርስቲያን እንዳለ አታውቁ? ምን የሚል እናንተ እንዲህ ናችሁ አትቀድሱም ስለተባሉ እግዚአብሔር ማምለክ እንፈልጋለን አትቀድሱ ካላችሁ ሌላ ቤተክርስቲያን ይሰጣል። አያችሁ ይሄ ምን ሆነ ማለት ነው። ስለዚህ የሌሎች ቤተክርስቲያን ብሎ የሚያስብ ደግሞ ካህን አለ ምዕመን አለ። አያችሁ ከኛ ቤተ መቅደስ አይገቡ አሉ። የራሳቸው ቤተ መቅደስ ሲፈቅዱ ደግሞ የነገሌ ነው አሉ። ታዲያ ምን አይነት ቤተክርስቲያን ነው የምንመራው የሚለው በጣም አሳሳቢ ነው። በጣም
ለይቶ ስስ ብልቱን አውቆ ቤተክርስቲያን እየተፈተነች ያለችው ከባድ ፈተና ነው ብሎ የሚያለቅስ ማን ነው? ወደፊት ምን አይነት ቤተክርስቲያን ልንፈጥር እንችላለን ለልጆቻችን? ይህም ጭምር መታሰብ ያለበት ነው። ሁሉም አገልጋይ ክርስቲያን ወንድሜ ከኔ በምን ይለያል? ቢበልጠኝ እንጂ በምን ያንሰኛል? በምን የሚያንስ ብሎ የሚያስብ መጥፋት። ሲጀመር ቤተክርስቲያን ውስጥ እኔ እበልጥሃለሁ ይባላል። እኔ ልቀድስ ይገባኛል አንተ አትቀድስ የሚባል እኮ ትምህርት የለም። ራስን ዝቅ የማድረግ ህይወት እንጂ ቤተክርስቲያን ውስጥ ራስን ከፍ የማድረግ ህይወት በፍጹም። ቤተክርስቲያን ውስጥ ራስን ዝቅ ማድረግ እንጂ የማይጥለው ከፍ ማድረግ ሳይጥል ቀርቶ ያለ እስከ መቼም ድረስ ዝቅ ካልክ አትወርቅም። ምክንያቱም ዝቅታ ላይ ያለ መሬት ይዘሃል። ከሁሉ አንሳለሁ ካልክ እኮ በማንም ላይ ጣት የመቀሰር ሞራል አይኖርህም በጭራሽ። ስለዚህ የዘር አገልግሎት ከጥንት ጀምሮ ነበር ቤተክርስቲያን ውስጥ። ይሄን አሁን በሙስሊሞች ብትጠይቁ የለም፣ በፕሮቴስታንት ብትጠይቁ የለም። ታዲያ እኛ ጋር ከየት መጣ? ይሄን ማስተካከል በጣም እኔ እንጃ። ከኔ የሚያንስ ሰው አለ ብለህ የምታስብ ሰው ካለ አሁንም እየፈረምክ ነው ወደ ሲኦል ለመሄድ። ሲጀመር ገነት ብቻህን አትገባም፣ በቃ አለቀ። ሲኦል ግን ብቻህን መግባት ይቻላል። 4 ነጥብ ማለት ብቻህን ገነት መግባት አይቻልም። ሲኦል ግን ብቻህን መግባት ይቻላል። እንፈቀደ ወንድሙን የገባ ገነት ገብቶ አያውቅም። እዛ እሱ ቀድሞት ገብቷል። እሱ የገባው እሱ የገደለው እሱ ያሳደደው ቀድሞት እኮ ገነት ገባ። ጴጥሮስ ጳውሎስ ገነት ስለገቡ ኔሮን ሊገባ አይችልም። አንተ የናቀው ሰው ቀድሞ ገነት ገባ እኮ። ስለዚህ ገነት የመግባት ቻንስ የለህም። አንተ የናቀው ሰው፣ አንተ ያዋረድከው ሰው፣ አንተ ዝቅ አድርገህ ያየው ሰው በእግዚአብሔር ዘንድ ትልቅ ነበር፣ በእግዚአብሔር ዘንድ የከበረ ነበር። ይሄ ሰው ገነት ገባ። ስለዚህ አንተ ወዴት ነው የምትገባው? እሱ ጋር ለመግባት እሱ ጋር መፋቀር ነበረብህ። እሱን መውደድ ነበረብህ። የእሱን ድክመት መሸከም ነበረብህ። አየው፣ የተጎዳ ነው ጋር ጉዳቱን መሸከም ነበረብህ። ክርስቶስ ያንተን መከራ እንደተቀበለ አንተ ወንድምህን መከራ እንድትቀበል ለተገባህ ነበር። ክርስቶስ እኮ ስለአንተ ተሰቀለ። አንተ ስለማን ተሰቀለ? አንተ ስለማን ተገፋ? አንተ ስለማን ምን ሆንክ? ምንም። ታዲያ ክርስቶስ ወዳለበት ክብር የመግባት ሞራል አለ? እኔ እመጣለሁ አለ፣ ወዳለሁበትም እወስዳችኋለሁ፣ ከኔ ጋርም ትኖራላችሁ አለ። ታዲያ ከሱ ጋር ለመኖር ምን ሞራል ይኖራል? አይ ከጴጥሮስ ጋር እኮ ሆናለሁ ከሌላ ጋር ቁልቁል ተሰቅሏል እኮ እሱ። ታዲያ ከጳውሎስ ጋር ሆናለሁ፣ እሱ እኮ ተሰየፈ። አይ ከቅዱስ ጊዮርጊስ ጋር መሆን አልችልም ማለት እሱ እኮ ተፈጨ፣ በመንኮራኩር እኮ ፈጩት። ስለ እምነቱ ፈጩት እኮ። አይ ከቶማስ ጋርስ ካልከኝ እሱ እኮ 44 ጊዜ ተቆራረጠ። 24 እንዴት አካላቱ ተከፋፈለ እኮ። ከማን ጋር ተገናኘ? በምን ዘር ተገናኝተ? እና የዘር አገልግሎት ቤተክርስቲያን ተስፋፍቷል። ነባሩ የዘረኝነት ስሜት ሳይጠፋ አዲስ የዘረኝነት ስሜት ደግሞ ፖለቲካው ተካለ። አያችሁ ምን አደረገው? የቋንቋ ዘረኝነት፣ የማንነት ዘረኝነት፣ የአካባቢ ዘረኝነት፣ የጎጥ ዘረኝነት፣ የቀበሌ ዘረኝነት። ይሄ ሁሉ የስጋና የደም ስሜት ነው። እንግዲህ በእግዚአብሔር መልክ የተፈጠረ ሁሉ በአንተ ዘንድ ከብሮ ካልታየ ከእግዚአብሔር ጋር የመቅረብ የለም። እርግጠኛው ልብህን ለእግዚአብሔር እስክትሰጥ ድረስ እግዚአብሔር አስጨንቆ ይዘሃል። ወዳጆች ወሰው ጻድቅ እምጹእ ይድህን ኃጥእ ወአማጺ በአይቲ ያስተርኢ ሀሎ። ጻድቃን በጭንቅ ከሆነ የዳኑት እኛ በደለኞች የመዳን መፈንታችን ምንድን ነው ታዲያ? ጻድቃን እኮ በጭንቅ ነው የዳኑት። ሐዋርያት በጭንቅ፣ ሰማዕታት በጭንቅ፣ መነኮሳት ደናግሉ በረሃ ላይ ጤዛ ልሰው ድንጋይ ተንተርሰው በጭንቅ ከዳኑ ታዲያ እኛ አመፀኞቹና በደለኞቹ ልባችንን አሸፍተን የምንኖረው ወንበዴዎቹ ቤት አድርገን እንዲያው የምንታየው ራሱ ፊቱ እኮ ጻድቅ በጭንቅ ዳነ እኮ። ጻድቅ በጭንቅ ዳነ። ቅዱስ ጴጥሮስ እንዴት ነው?
እና የዘር አገልግሎት ተስፋፍቷል። ይሄ በጣም ትንሽ ነው ብላችሁ በምታስባት ሁሉ የዘር ስሜት አይጠፋም። ክርስቲያን እስካልሆንክ ድረስ ደግሞ ምንም ዘረኝነት አይጠፋም። ቅዱስ ጴጥሮስ አኮም ዘር ዘይደመሰስ አለ። ከሚጠፋ ዘር አይደላችሁም ማለት እኮ ከማይጠፋው ከእግዚአብሔር ቃል ናችሁ አለ። ከሚጠፋ አይደለም ማለት እውነት ነው። የማይጠፋው ዘር ተቀብለን ሳለ በሚጠፋ ዘር እንዳንሸወድ መጠንቀቅ። አገልግሎት በቅጥረኝነት ስሜት መሆን አሁን በጣም ከትልልቅ ጀምሮ እስከ ትንሽ ድረስ ስሜት ነው የሚነዳው። የቅጥረኝነት ስሜት ይሄ ማለት የመንግስት ሰራተኛ አይነት ስሜት ማለት ነው። ቅዳሴው የቅጥረኝነት ስሜት ደሞዝ አይብላል። ቤተክርስቲያን ለልጆቿ የመመገብ ኃላፊነት ግዴታ አለባት። ካገለገልኩ ልታበላኝ ይገባል። ይህ ኃጢአት አይደለም። ቅጥረኛ ግን አይደለም በፍጹም። እንደዛ ብሎ ቢጠራኝም እንዳይሆን እንዲህ ተብሎ ቢጠራ አገልጋይ መኖር የለበትም። ቅጥረኛ ግን አይደለም። ማንም የሚቀጥረኝ? እግዚአብሔር አባቴ ከሆነ ቤተክርስቲያን እናቴ ከሆነች ለእናቴና ለአባቴ ማን ነው የሚቀጥረኝ? ማን ሊቀጥረኝ? ለእናቴና ለአባቴ። አባቴ ይመግበኛል፣ ይጠብቀኛል፣ እናቴም ትመግበኛለች ብዬ ልጅ ስለሆንኩ ነው እንጂ ማገልገል ያለብኝ ቅጥረኛ ሆኜ። ህዝቡም ካህንን እንደቀጠረ ነው የሚያስበው፣ አለቃ እንደቀጠረ ነው የሚያስበው። ኧረ በፍጹም ለዛ እኮ ነው ሰበካ ጉባኤው እንደሚቀጥር ነው ራሱ የሚያሳምነው። ይሄ እኮ የአንድ ባለሀብትና የሆነ የአንድ ድሃ ሰው አይነት ግብይት ነው የሚሆነው። አንዲትን ሰራተኛ ከቤት እገሌ ቀጥሯል እንደሚባል፣ አንድን ባሪያ ጌታ እገሌ ቀጥሯል እንደሚባል፣ እንደዛ አይደለም። ቤተክርስቲያን ውስጥ አንድ ሀብታም አንድ ድሃ የለም። በእግዚአብሔር በኩል ሁላችን ልጆቹ ነን። ልጆቹ ስለሆነ ደግሞ ምዕመናን ድርሻ አላቸው። ልጆቹ ስለሆኑ እኔ ድርሻ አለኝ ልጁ ስለሆንኩ። ሁላችንም ድርሻ አለን ልጆች እንጂ ተመሳሳይ አገልግሎት ሳይሆን ልዩ ልዩ አገልግሎት ያለን ግን አንድ ልጅነት ያለን። ነገር ግን ይሄ ተነስቶ አገልግሎት በቅጥረኝነት ስሜት መሆኑ ይሄ ቤተክርስቲያንን አሁን በዘመናችን እየፈተነ ያለ ትልቅ ነገር ነው። ሌላው በብሔር ሲኖዶስ እንግዲህ በብሔር ሲኖዶስ እስከመመስረት ደርሷል። እንደምታዩት ለምሳሌ መንበረ ጴጥሮስ ይሄ በኦሮሚያ በኩል የነበረው ስንቱን ጠባሳ ያየንበት እስካሁን ለምጹ አልለቀቀም። መጀመሪያ የተመታችው ቤተክርስቲያን ያ ለምጽ እስካሁን አለ። የሚገርመው ግን ውስጡ በሽታው ግን እየተዘተዘታም ለምጹ ላይ ነው ለምጽ የሆነው እንጂ ቁስለቱ ግን አልጠፋም። በፍጹም በርካታ በደሎች አሉብን። መንበረ ሰላማ አሁን ደግሞ ጎልቶ ያየ ዝም ብሎ ለመናፍቃን ራሱ ህዝቡን አሳልፎ እየሰጠ ያለ አደገኛ መንበረ ሀርቤ አሁን ውስጥ ለውስጥ እየተቀነቀነ ያለ በጣም መከራ ምን ሊያደርጓት ነው? አያችሁ፣ መንበር ማለት ፖለቲካ የማስተላለፊያ ክንፍ ነው፣ ሌላ አይደለም። ጅባሊት ቤተክርስቲያን ለመጠበቅ እኮ መንበር አይደለም የሚያስፈልገው፣ ያለው መንበር በቂ ነው። ከግብፅ አመጣን፣ በቃ ይበቃል። ከዚህ በኋላ ከአዲስ አበባ ትግራይ፣ ከአዲስ አበባ ወደ ኦሮሚያ፣ ከአዲስ አበባ ወደ ዋግ ምን እኮ ማለት አንድ ሰው ደርሶ የሚመጣበት ቦታ ላይ ነው። ሌላው መንበር ቆጋ፣ ይሄ ደግሞ የቅባቶች በምስራቅ ጎጃም ዳግማውያን ሰለስቱ ምዕት አሁን በቅርቡ እየቀነቀነ ያለ በአማራ ሲኖዶስ የመመስረት አባዜ አሁን የመጣ አዲስ ነው። በጣም አደገኛ አሁን የመጨረሻ ኦርቶዶክስ የምንመታበት እዚህ ላይ ከፈጠረ ነው የሚል በጣም ልዑካን ያሉበት ነው። በጣም ይሄ አዲስ አሁን እያቀነቀነ ያለ ምን ይላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግማውያን ሰለስቱ ምዕት ይልና ቤተ ክህነት ጽሕፈት ቤት የሚል ታዲያ አሁን ትንሽ መነጋገር ሲጀመር ደግሞ ጉዳዩን ለመቀየር እኛ እኮ ማህበር ነው ያለው ምናምን ወደሚል መጥቷል። የለም ግልጽ መረጃ የለም ስለሆነ ሲኖዶስ መመስረቱ ጽሕፈት ቤት ብሎ ጠቅላይ ቤተ ክህነት ብሎ ይሄ ነው ውድቀት።
የነፃነት አምላክ እንጂ ግዴታ አምላክ አይደለም። አስገድዶ እንድታመልክ አይፈልግም። አስገድዶ ልብህን እንድትሰጥ አይፈልግም። ፈቅደህ ወደህ ይጠቅመኛል ብለህ ብቻ ነው ልብህን እንድትሰጠው። ለሩሩ አምላክ ልብህን ስትሰጥ ራእይ በልብ ውስጥ ይሞላል። ፍቅር ለሆነው አምላክ ስትሰጥ ይሞላል። እና ንጉሥ ነው ዘየሃይዱ ወስልጣኑ አለ በእውነቱ ዘየዝዝ ትብሲተ ለጻድቃኒሁ ልባቸውን ለሰጡ እውነተኛ ለሆኑ ቅዱሳን ይላል ደስታን ያዝላቸዋል ይላል። በቃ አንድም ቀን እንዳያዝኑ ያደርጋቸዋል ይላል። ይህ ግን የማይፈተኑ ናቸው እያለ አይደለም። በፈተናም ጊዜ ይደሰታሉ ነው። ሐዋርያት ለዛ ነው ደስ እያላቸው ወጡ ይለው። ገርፈዋቸው አሰቃይተዋቸው ደስ እያላቸው ወጡ። አሁን ሚዜ ያዝና አያዝ መከራ ሲቀበሉ የክርስቶስ ሚዜዎች እንደሆኑ ነው የሚቆጥሩት። መስቀል ላይ እኮ የሙሽራው አለ። ስለዚህ ያን ሙሽራ ስለሚያዩ እንደ ሚዜ ነው ራሳቸው የሚቆጥሩት። ስለዚህ መከራ መቀበል ማለት የክርስቶስ ሚዜ መሆን ማለት እኮ ነው። ሌላ ነገር የለም። የሾህ አክሊል የደፋውን ስታስብ ያን ጊዜ እሱ ሙሽራ ነህ ማለት ነው። በቃ እሱ ሚዜ ነህ ማለት ነው። በአንተ ላይ የሚመጣ ስድብ መከራም ብታስብ ክርስቶስ ሲሰደብ እንደነበረ ስታስብ የእሱ ሚዜ እንደሆንክ ታስባለህ ማለት ነው። ለዚህ ክርስቶስ ሚዜ መሆን ምን ያሳዝናል? ምንስ ያስለቅሳል? ስለዚህ ነው ደስ እያላቸው ወጡ ይላል። ለዚህ ሙሽራ ነው ልብህን ስጥ የተባልከው። አመደ ተማሙ አመደ ተራሁ ነብዩ ሰለሞን አስቀድሞ እናቱ ያዘጋጀችለት ዘውድ ብሎ ይጠራዋል። አክሊለ ሰው ሁሉ አሁን ለቤታችን ዘውድ ያለው አክሊል አዘጋጅታ ደፍታለት አይደለም። ከሷ ስጋ ባይነሳ ይሄ ሁሉ አይመጣም። እናቱ ያዘጋጀችለት ዘውድ አለው። በመከራው በሰርጉ ቀን ተባለ። በሰርጉ ቀን የታረደው ሙሽራ በጣም ይገርማል። ይቻላል ስጋዬን ብሉ ያለው በሰርጉ ቀን ነው። ደሜን ጠጡ ያለው በሰርጉ ቀን ነው። ሌላ ሁሉ ሌላ አካል አርዶ ነበር የሚያበላ ሲዳር። ክርስቶስ ደግሞ ራሱን አርዶ ግብዣው ተለየ። በጣም የብዙዎች ሰርግ ምንም ይሁን ምን ቢደለቅ ያልፋል። የክርስቶስ ሰርግ ግን እስካሁን አልፍ። ቤተክርስቲያን ዳስናል። ግብዣውም ያው ስጋ ወደሙ ነው። አሰላፎቹም ካህናቱ ናቸው። እድልተኞቹም ምዕመናኑ ናቸው። በቃ ሰርጉ እስከ ዓለም ፍጻሜ ይቀጥላል። አይገርማችሁም? ምግቡ አያልቅም። ገረም የሚያደርገው ደግሞ ይሄ ነው። ክርስቶስ ምግብ አበርክቶ አበላ፣ ግን በጊዜው ቀረበ ያላበረከተው። ይሁዳ ግን አንድ ምግብ አቀረበ፣ እስከ ዓለም ፍጻሜ ድረስ ይቀጥላል። ክርስቶስ ህብስት ማበርከት በጊዜው ጥቂት ሰዎች 5000 ብቻ ነው የበሉት አለ። ይሁዳ ያቀረበው አንድ እንጀራ ግን ተአምሩ ከክርስቶስ በልጦ ነው እንደ እስከ ዓለም ፍጻሜ ያለው ሰው ሁሉ ቢበላው ማያልቅ ሆናል። ባለቅኔ ምጸት ስለሚያወራው ነው። የምጸት ቅኔ ይባላል። እንደዚህ አይነት በምጸት ነው የሚናገረው። እና ንጉሥ ነው የሚለውን ቃል ስታስቡ እንዲሁ እንደተራ ነገር እንዳታስቡ ባካችሁ። ስለዚህ ንጉሥ ከሆነ መንግስቱን የሚያደላድለው በእኛ ልብ ነው ማለት ነው። አንተ ልቡን ካሰጠው ደግሞ በአንተ ልብ ውስጥ ንጉሥ አይደለም ማለት በሌላ አነጋገር ክደት ነው ማለት እኮ ነው። አየው። ስለዚህ በአንተ ልብ ውስጥ መንግስቱን አደላድለው ንጉሱ ካልተቀመጠ አንተ ካሊ ነህ ማለት ነው። ይኸው ወንበዴ ነህ ማለት ነው። ምክንያቱም ከዚህ ህገ መንግስት ወጣህ እዛ እና ንጉሥ ነው፣ ፈጣሪ ነው። ሰማይ ምድሩን ገባሬ ሁሉ ብለን እንጠራለን። ለሱ ልብን መስጠት ምን ይጎዳል? ጌታ ነው፣ የጌቶችም ጌታ። ለሱ መስጠት ከሃሊ ነው፣ ሁሉን ቻይ ነው። ዘይክል ኩሎ ዋልቦ ዘይሰዓት የሚሳራ የሌለው ሁሉን ቻይ ነው። ለዚህ መስጠት ምን ይጎዳል? ምሉ ነው፣ ሞልቶ ይኖራል። የት እጅ አገኘዋለሁ እንዳትሉ ሁሌም እናንተ ጋር አለ። ሁሌም ከእናንተ ጋር ነኝ አለ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ከእናንተ ጋር ነኝ። ለዚህ ልብን መስጠት ምንኛ ያስደስታል። አስቡት፣ ከወሰን በላይ ነው። ከወሰን በላይ ለሆነው እግዚአብሔር ልብህን መስጠት በዚህ ዓለም ትርኪ ብርኪ ጋራ ምንም አየው እንዳትጥለቀለቅ ይው ጥልቅልቅ እንስንስ ስመት ከእንደዚህ አይነት ነፃ ማውጣት ነው ራስህ። አያችሁ፣ ለንጉሱ ልብህን ሰጠ ማለት እኮ ነፃ ወጣ ማለት እኮ ነው። በሌላ አነጋገር ነፃ ወጣ ከምን? ከጭንቀቱ፣ ከትካዜው፣ ከውከቱ፣ ከጠቡ፣ ከጭቅጭቁ፣ ከምኑ ነፃ ወጣ ማለት እኮ ነው። ስለዚህ ልብን ለእግዚአብሔር መስጠት ነፃ መውጣት ስለሆነ ማለት ነው። በቃ ንጉሱ ተረከባት እኮ ሀገሪቱ። ስለዚህ ምን ታረቁ? ሌላ ጠላት መጥቶ የገዛት የነበረች ሀገር እውነተኛው መሪዋ መጥቶ ነፃ ካደረጋት በኋላ ጸጥ እንደምትል ቀጥታ በእኛ ልብ ውስጥ ያለው ሁከት፣ የጦርነቱ ጉዳይ ንጉሱ በልቡ ስላልነገሰ ነው። አየህ፣ ይወጣል። ከዛ በኋላ የራሱን ሰራዊት ይዞ ወደ አንተ ልብ ይመጣል። ማን? ንጉስ። ለዚህ ነው ምሉ ነው ንጉሱ። ግን ከወሰን በላይ ነው ንጉሱ። አይደረስ የሆነ ነው። ገባሬ ሁሉ ነው። ዘላለማዊ ነው። ይሄ እግዚአብሔር ነው። ልብን ለዚህ መስጠት
የብቻ መሰላችሁ? የራቀውን ነገርኳችሁ አይደለም? ረቀረብ ብላለው መልካምነት ነው እግዚአብሔር ራሱ ብሎ መልካምነት። መልካም ስታደርግ ካንተ ጋር ነው። ሁሉም ልብህ ግን ካሰበ እግዚአብሔር ካንተ ልብ ውስጥ አለ ማለት እኮ ነው። አየሁ ሁሉም ማለት ነው። ህሊና ሽፍታ እንዳይሆን፣ አእምሮ ወንበዴ እንዳይሆን ተጠንቀቅ። አለዚያ በክፎች ቁጥጥር ስር ነህ ማለት መልካምነት ነው። ለመልካምነት ደግሞ ወሰን የለም፣ ድንበርም የለም። ምናልባት መልካምነትን ወሰን ልሰጠው ፈልጋለሁ። ምንድነው ካላችሁ ግን ክፋት ነው። መልካምነት የሚገደበው በክፋት ብቻ ነው። ከዛ ውጭ መገደቢያ የለውም። እግዚአብሔርን ማግኛ መንገድ መልካምነት ነው፣ መጀመሪያ እንጂ መጨረሻ የለውም። ይሄ ደግሞ አስደሳች ያደርገናል። እግዚአብሔርን የመፈለግ ጉዟችን ሁሉ ጊዜ የማይቋረጥ ስለሆነ አስደሳች ያደርገዋል። ምክንያቱም እግዚአብሔር ላይ ደርሻለሁና ሌላ ፈልጋለሁ የሚባል ነገር የለማ። ስለዚህ ጉዞ ሁሉ አግኝተም ጉዞ ነው። አግኝተም እኮ ነው። አቤት! ለዚህ ነው ዘባሃቤ ከአረፍ ነጽሮተ ሁሉ ነባቤ። በጣም ይገርም እኮ ነው። በአንተ ዘንድ የሚቆመን በአንተ ዘንድ ሁሉን እያየ ቆይቶ ሰው በሱ ዘንድ ይቆማል። ፍቅር ነው። እስመ እግዚአብሔር ፍቅር ውእቱ ዋለ ለመሳብ እግዚአብሔር ፍቅር ነው አለ። እንዲህ ሲል ምናልባት ይሄን ለመግለጽ እንቸገራለን። እግዚአብሔር ፍቅር ነው ማለት ሁሌም ንጹህ ፍቅር በአንተ ልብ ውስጥ ካለ እግዚአብሔር እዛ ውስጥ አለ ማለት ነው። በሌላ ነገር አየሁ በበደል ሳይቀር የማይሻር ፍቅር ካለ ነው። ምክንያቱም ይሄ በሐዋርያት አገላለጥ ሰፊ ቦታ ተሰጥቶታል። ለዚህ ነው በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ፣ እንደሚጮህ ናስ ወይንም እንደሚንሿሿ ጸናጽል ሆኛለሁ። ጸናጽል ጥቅሙ ለራሱ አይደለም ለሚሰማው ነው። ከበሮ የሚጮኸው ድምፁ ለሌላው ነው የሚያምረው እንጂ ለራሱ አምሮበት አያውቅም። በፍጹም ተጠቃሚ አይደለም። ፍቅር የሌለው ሰው ምንም አይነት ስራ ቢሰራ ሌላው ይጠቀምበታል እንጂ እሱ ተጠቃሚ አይደለም። አይገርምም? ሰባክ እንዲህ ብቻ አይደለም። ፍቅር አይቀና ይላል፣ ፍቅር አይመካ ይላል ሲገልጸው። ይሄ ብቻ ይመስላችኋል? መጨረሻ ቁጥሩ ላይ እንዴት አድርጎ አሳምሮ ገለጸው? እምነት፣ ተስፋ፣ ፍቅር ለዘላለም ጸንቶ ይኖራል ይልና ከሁሉም ግን ፍቅር ይበልጣል ሲል ይደመድማል። እግዚአብሔር የተጠራበት ነው። ከሁሉም ማለት ፍቅር ይበልጣል። ከእምነትም ከተስፋም እንዴ ሁሉንም የምትጠብቀው በፍቅር ነው። አየሁ እምነትን ሁሉ የሚያሳድግልህ ፍቅር ነው። እግዚአብሔርን ከወደድክ አለማመን አትችልም። ፍጹም ማንነትን በሱ ላይ ተጥላለህ። ሰዎች እንዲያከብሩህ አትፈልግም። ራስን ለመከበር ምንም ደንታ አይኖርህም። ለምን? ፍቅር ውስጥ ነህ፣ እምነት ውስጥ ነህ፣ ተስፋ ውስጥ ነህ። አየሁ እኒህ ሶስቱ ትልቅ ማሰሪያዎች ናቸው። ያዟቸው። እምነት፣ ተስፋ፣ ፍቅር። አቤት! እምነት ምን ለምናል እግዚአብሔር መስጠት፣ ተስፋ ነገ ምን እንዳለ ቀጥታ ማረጋገጥ ማለት ነው። ፍቅር ይሄን ሁሉ የማገኘው እሱን በመውደድ። ፍቅር የሌለበት ተስፋ፣ ፍቅር የሌለበት እምነት ሊኖር አይችልም። አየህ፣ ፍቅር ደግሞ በሌላ አነጋገር እውነት፣ እውነት ደግሞ በሌላ አነጋገር ህይወት ይሆናል። ታዲያ ምን ትፈልጋለህ? ህይወት ልብህን የምትሰጠው ለህይወት ነው ማለት ነው። ህይወት ደግሞ ማለት ነው ራሱ እግዚአብሔር። ህይወት ሞተ፣ ህይወት ሞትን ቀመሳለ መጽሐፍ። ህይወትማ ምን አለ? ሞትን ቀመሳለ። ስለዚህ ሞትን የቀመሰ ህይወት ህይወትን ይሰጠናል። እሱ በጣም አብዝቶ እኛን ወደደን፣ ህይወቱን አስከፈለው። ይሄ ፍቅሩ። እኛ ደግሞ እሱን አብዝተን ስንወድ ህይወት ይሰጠናል። ይሄ ፍቅሩ። አይገርማችሁ? የእሱ ለእኛ ያለው ፍቅር ከሰማይ ያወረደው፣ እኛ ለእሱ ያለን ፍቅር ከምድር ያወጣናል። ንጽጽር አይደል? ጻው ስተሐሰሳው ለዘመጸ ለሐሰሰው ተካ አንተ እንዲፈልግ በፍቅር የመጣውን አንተም በፍቅር ልትፈልገው ውጣ። አዎ በልባሳት በምናምን ከፍ ብሎ መታየት ይፈልጋሉ። ምክንያቱም ውስጣቸው ባዶ ስለሚሆን ነው። ይሄ አሕዛብ ጭምር እኮ ነው። ይሄ እኮ የአሕዛብ ከፍታ። አሕዛብ ሌላ ተስፋ ስለሌላቸው በምድር ላይ ከፍ ብሎ ማለት ይፈልጋሉ። ለዚህ ነው የማያመሰግናቸው ሁሉ ከስልጣን ከምን እያባሩ እድሜያቸውን የሚጨርሱ። ከዛ አክብሩኝ ባዮች ናቸው። ያው ወደኛም ዘምተዋል እና ለፍቅር ነው ልባችሁን ስጡ ያልኳችሁ። ስለዚህ እግዚአብሔር ፍቅር ነው። አያችሁ አይደረስም ያልኳችሁ እግዚአብሔር በፍቅር ሲሆን ግን የቅርብ አምላክ ይሆናል ማለት ነው። ራሱ ምን አለ? እኔ የቅርብ አምላክ ነኝ የሩቅ አምላክ አይደለሁም ማለት ነው። ሲገልጽልን የቅርብ አምላክ ነኝ ብሎ ራሱን ገለጸልን። የቅርብ አምላክ ነኝ ብሎ እኮ ነው። ፍቅር በመሆኑ የቅርብ አምላክ ነው። በምርምር ልድረስ ለሚል ግን እየራቀበት ይሄዳል እንጂ በፍጹም አይቀርበውም። ይሄን ተውከለ የማንም ህሊና የማይደርስበት ነው። በምርምርና በቁፋሮ አይገኝም እግዚአብሔር። በጥናት የሚገኝ እግዚአብሔር የለም በቅድስና እንጂ።
ለዛ ነው ትሁት ነው ስላችሁ ምን እያልኳችሁ እንደሆነ ግልጽ ነው። ትህትና የበለጠ የሚነገርበት እኮ እግዚአብሔር ነው። ለምን እኛ ትሁታን ብንባል ያው ትሁታን ምን ይነገራል? እግዚአብሔር ግን ሰው እስከ መሆን የሚያደርሰው ትህትናው ነው። ስለዚህ በጣም ራሱ ትሁት አድርጎ ነው የሚገልጽ እግዚአብሔር። ምክንያቱም የእኛን ጸሎት መስማቱ ትህትና ነው። እኛን መፍጠሩ በራሱ ትህትና ነው እንጂ ወዳጆች ይሄን ዓለም መፍጠሩ በራሱ ትህትና እኮ ነው። ተውት ሰው መሆኑና ዓለምን መፍጠሩ ራሱ ወራዳ ስጋችንን መዋሃድ ተውት ዓለምን መፍጠሩ ራሱ ትህትና አይደል እንዴ? ሌላ ምን ትፈልጋላችሁ? አቤት ይሄንን የጎርጎርዮስ አድርጎ የገለጸው ደግሞ በጣም ይገርመኛል። እናንተ በቀዳሚ ወሀበነ አርአያሁ ክብርተ ወበዳግም ነሣ እላዌነ ሰርተ። አይገርማችሁም? መጀመሪያ ሲፈጥረን የከበረች ምሳሌውን ሰጠን። በኋላ ግን ሊያድነን ሲፈልግ የተዋረደች ባህሪያችንን ተዋሃደ። አየሁ የመጀመሪያይቱ የከበረች ምሳሌውን መስጠት አርአያውን መስጠት ነው። ተመልከቱ መጀመሪያ እኛን ሲፈጥረን ያደረገው በምሳሌ ብሎ ክቡር የሆነ አርአያውን ነው የሰጠን። በጣም ይሄን ስናደንቅ በጣም ሊወደድ የሚገባ መሆኑ ሊመለክ የሚገባ መሆኑ በዚህ ብቻ በቂ ነበር አይደል? አዎ መጀመሪያ በአርአያው በመፍጠሩ አስበው ያመለኩ ሰዎች ይህን ያህል የሚከብሩ ከሆነ ሁለተኛው ግን ይደንቃል ከዚህ ሁሉ። ምክንያቱም የተዋረደች ባህሪያችንን ነው የተዋረደ። ክብሩን መስጠትና የኛን ውርደት መውሰድ የትኛው ይበልጣል? መጀመሪያውኑ ክቡር ነው፣ ክብርን ሰጠን። በቃ ይሄ ጥሩ ነው። እሺ በጣም አስደናቂው ግን ያ ክብሩ መጠንና ወሰን የሌለው የኛን የተዋረደ ባህሪ መዋሃድ። ይሄን ያደረገው ልብ ላለው ሰው ይላል የቆርቆሮስ ልብ ላለው ሰው የመለኮት ከስጋ ጋር መዋሃድ ከሁሉ ይልቃል። ልብ ላለው ሰው ነው ማለት አስተዋይ ለሆነ ሰው ነው የሚሆነው። ይሄ አሁን እግዚአብሔር ሰው ሆነ የሚለውን እያሰበ ትዕቢተኛ መሆን ይችላል ሰው? እስኪ አስቡ። በተማሩት በያዘው ገንዘብ በጉልበት በሹመት ትዕቢተኛ ይሆናል? ትዕቢተኛ ሊሆን ይችላል። እግዚአብሔር ሰው ሆነ ብሎ የሚያምን ሰው ሊሆን አይችልም በጭራሽ በየትኛው ስሜት። ስለዚህ ልቡን እንዳልሰጠ ያሳያል። አየህ መለኮት በረት ላይ ከተኛ መለኮት ከተሰደደ መለኮት በጥፊ ከተመታ መለኮት ከተዋረደ መለኮት ከተቸነከረና ከተሰቀለ ያንተ መሰደብ ያንተ በሰዎች ዝቅ ተደርጎ መቆጣት ታዲያ ምንድነው አንተም ያናድደ? ለምን ነካችሁኝ? አየሁ እዚህ አገልጋይ ነኝ ካልኩ በኋላ እኔን አልጠየቁኝ፣ እኔን አላናገሩኝ፣ እኔን እንዲህ አሉኝ፣ ከፍ ዝቅ አድርገው አዩኝ ብለህ አገልግሎት የምትርቅ አንተ ምኑ እንዳመለከው ታዲያ እግዚአብሔር በብርሃን